ፊታችሁን ጽድት የሚያደርግላችሁ ምርጥ የፊት ሳሙና ነው። በተለይ ማዲያትና ብጉር ላስቸገራችሁ፣ በነገራችን ላይ የምር ይህንን ሳሙና ሰርታችሁ ተጠቀሙት። በጣም ነው የሚጠቅማችሁ። ማዲያታችሁ እንዲጠፋ ያደርገዋል እና እንዲሁም ደግሞ በአንድ ጊዜ ማዲያት ባይጠፋም ነገር ግን እየደበዘዘ ይጠፋል። ሰላም እንዴት ናችሁ? ሰላም ናችሁ ወይ? በዚህ አጋጣሚ ምርጥ ምርጥ ኮመንት ለጻፋችሁልኝ ላልመለስኩላችሁ በጣም አመሰግናለሁ። በውስጥ ለጻፋችሁልኝ እንግዲህ ይህንን ቪዲዮ የሰራሁት ልወልድ ሳምንት ሲቀረኝ ነበርና ያው እንደ አጋጣሚ ነበርና የምር ቪዲዮን ቀርጬው ሳለቀው ራሱ ሆስፒታል ገባሁኝ። እኔም ለማንኛውም በመጀመሪያ ዛሬ የሰራሁት የተጠቀምኩት ኪያር ነው። ኪያር ትንሽዬ ኪያር ተጠቅሜያለሁ። ኪያሩን በዚህ መንገድ ፈቅፍቄዋለሁኝ ውሃውን እስከሚወጣ ማለት ነው። እንዲሁም ደግሞ እርድ እጠቀማለሁ። እርድ በጣም አሪፍ ነው። ለፊታችሁ የሚሆን እርድ መጠቀማችሁን እንዳትረሱ። ለምግብ የሚሆነውን ሳይሆን ይሄ ለፊት ብቻ የሚሆነውን እርድ ከፋርማሲ ታገኛላችሁ። ሌላኛው ደግሞ ሩዝ ነው። የሩዝ ዱቄት ተጠቅሜያለሁ። እናንተ የሩዝ ዱቄት ከሌላችሁ የበቆሎ ዱቄት ወይም ኒሻ የሚሉት አረቦች እሱ ካላችሁ እሱ መጠቀም ትችላላችሁ። ደቀቅ ያለው ማለት ነው። እንግዲህ በዚህ መንገድ አድርጌ አንድ ላይ አዋህጀዋለሁኝ። ሳሙናዬ ሁሌም ቢሆን የምጠቀመው እኔ ከኬሚካል ነጻ የሆነ ሳሙና የኛው ነው። እንዲሁም ደግሞ እናንተ ዶፍ ሳሙና ካላችሁ በዶፍ መጠቀም ትችላላችሁ። ነገር ግን ዶፍ ሳሙና ቶሎ ይቀልጣል። እርግጥ እንትን ምንድነው ወይኔ ያኛው ላይፍ ቦይ ሳሙና በጣም አድካሚ ነው፣ ጊዜ ይፈጃልና በዚህ መንገድ እንግዲህ አቅልጬዋለሁ። ከቀለጠ በኋላ ደግሞ ጨምሬዋለሁ። ውሃ ጨምሬበታለሁ። ውሃ መጨመራችሁን እንዳትረሱ፣ በዛ እንዲልላችሁ ማለት ነው። እንግዲህ ያ ውጥር ምጥና አድርጌ ትንሽ ሳሙና ነው የሰራሁት፣ ግን በጣም ነው የወደድኩት። ይህንን ይመስላል። በሌላ ቪዲዮ እንገናኛለን። ባይ ባይ። መልካም ቆይታ። ሰርታችሁ ተጠቀሙት፣ ግን ይጠቅማል።